አዲስ አበባ ስታዲየም ተጠናቀቀም። ኢትዮጵያ ዛሬ ላይ በእግር ኳስ ወደ ኋላ ብትቀርም በአንድ ወቅት የአፍሪካ ዋንጫን ጭምር የበላች ሀገር ነበረችም። ዛሬ ዋንጫ ቀርቶ ተሳትፎ ማግኘት ዋንጫ የማንሳት ያክል ርቋታል። የአፍሪካ ሀገራት ለዓለም ዋንጫም ሆነ ለአፍሪካ ዋንጫ ማጣሪያና ግጥሚያዎች ሲፋለሙ እኛ ገና በማለዳው ጥጋችንን ይዘን የሌሎች ሀገራትን መደገፍ ከለመደብን ሰነባብተናል። ለዚህ ብዙ ምክንያት ይቀርባል። የእናት ጓዳ ሳይቀር ከሚገባው የብሔር ፖለቲካ ጀምሮ የእግር ኳስ ማዘውተሪያ ሜዳዎችና አንድም ዓለም አቀፍ ደረጃውን የጠበቀ ስታዲየም አለመኖር ከብዙ የችግር ምንጮች መካከል ተጠቃሽ ናቸው። ኢትዮጵያውያን እግር ኳስ አፍቃሪ ህዝቦች ቢሆኑም በእግር ኳስ ተጫዋቾች ግን አልታደሉም። ይህንን ለመለወጥ ብዙ እየተሰራ ያለ ይመስላል። ከነዚህም ውስጥ ትልልቅ ስታዲየሞችን መገንባት የሚለው ዋነኛው ነው። ለረጅም ዓመታት ሲገነባ የቆየው የአዲስ አበባው አዲስ አበባ ስታዲየም ወደ መጠናቀቂያው እየተቃረበ መሆኑ በቅርቡ ጨዋታዎችን ለማስተናገድ ዝግጁ እንደሚሆን ተሰምቷል። ይህ ስታዲየም ከፍተኛ ገንዘብ የፈሰሰበት ሲሆን በአሁኑ ሰዓት ያለበት ደረጃ አስገራሚ ነው ተብሏል። ኢትዮጵያ አፍሪካ ዋንጫን የማዘጋጀት ፍላጎት እንዳላትም ታውቋል። ስታዲየሞቹ ዝግጅትም ከዚህ ጋር እየተያዘ ሊሆን ይችላል እየተባለ ነው። ዓመታትን ስለፈጀው የአዲስ አበባ ስታዲየምና እንደዚሁም በቅርቡ ስለተጠናቀቁት የሀገራችን ስታዲየሞች እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩም። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2029 ወይንም በ2031 የአፍሪካ ዋንጫን ለማዘጋጀት አቅዳለችም። ይህንን እንዳታደርግ የከለከላት በአፍሪካ ማረጋገጫ የተሰጠው አንድም የእግር ኳስ ማጫወቻ ሜዳ ወይንም ስታዲየም የሌላት መሆኑ ነው። ኢትዮጵያ ከዚህ ቀደም እንደ አውሮፓውያን አቆጣጠር በ1962 በ1968 እና በ1976 የአፍሪካን ዋንጫ አዘጋጅታ ነበረም። አሁንም ይህንን እድል ለማግኘት ተዘጋጅታለችም። እድሉን ለማግኘት ኢትዮጵያ 6 ግዙፍ ስታዲየሞችን እየገነባች ትገኛለችም። ከነዚህም መካከል አንደኛው የአዲስ አበባው አዲስ አበባ ስታዲየም ቀዳሚው ነው። ይህ ስታዲየም በቅርብ ሊከፈት እንደሆነ ተሰምቷል። አዲስ አበባ የእግር ኳስ አፍቃሪዎች መገኛ ብትሆንም ከክልል ከተሞች ባነሱ ስታዲየሞች ጨዋታዎችን ስታስተናግድ ቆይታለችም። እንደ ባህር ዳርና ሐዋሳ አይነት ውብና ዘመናዊ ስታዲየሞች ቢኖሩም አዲስ አበባ ግን በአፄ ኃይለሥላሴ ዘመን በተሰራ ስታዲየም ጨዋታዎችን ስታስተናግድ ቆይታለችም። ይሁንና ከሰሞኑ በተሰማ ብስራት ግዙፍ የሆነው የአዲስ አበባው አዲስ አበባ ስታዲየም ለአገልግሎት ክፍት እንደሚደረግ ተሰምቷል። እንደሚታወቀው የሴካፋ የአፍሪካ ታዳጊዎች ዋንጫ ማጣሪያ በአዲስ አበባና በድሬዳዋ ተጀምሯል። 10 አገሮች የሚሳተፉበት የምስራቅና መካከለኛው አፍሪካ ዞን ሴካፋ 17 ዓመት በታች የአፍሪካ ዋንጫ ማጣሪያ ውድድር ከዳር 6 ቀን 2018 ዓ.ም ጀምሮ በአዲስ አበባና በድሬዳዋ መካሄድ ጀምሯል። እስከ ህዳር 23 ቀን ድረስ ስለሚከናወነው ውድድር ቅድመ ዝግጅቱን አስመልክቶ የኢትዮጵያ እግር ኳስ ፌዴሬሽንና የባህልና ስፖርት ሚኒስቴር ባለፈው ሐሙስ ህዳር 4 ቀን በኤሊያና ሆቴል መግለጫ ሰጥቶ ነበር። የሴካፋ ዞን የአፍሪካ ዋንጫ ማጣሪያ ኢትዮጵያ በቀጣይ ለማዘጋጀት ላቀደቻቸው አህጉር አቀፍ ዓለም አቀፍ ውድድሮች ትልቅ ማሳያና መነሻ እንዲሆን ታቅዶ መዘጋጀቱን የባህልና ስፖርት ሚኒስትር ዴታ አቶ ሙክቤ መሐመድ በጋዜጣዊ መግለጫው ላይ ተናግረዋል። ከዚህ ውድድር ጋር ተያይዞ መንግስት ከስፖርቱ 4 ነገሮችን ለማሳካት እየሰራ መሆኑን የተናገሩት ሚኒስትር ዓለም አቀፍ ደረጃውን የጠበቀ የስፖርት መሰረተ ልማት ማሟላት ዋነኛው ነው። በተለይ በአገር አቀፍ ደረጃ በዋናነት 3 ስታዲየሞች ዓለም አቀፍ ደረጃቸውን ጠብቀው እንዲገነቡ እየተሰራ መሆኑን መግለጫው ጠቅሷል። በተለይም የአዲስ አበባ ዓለም አቀፍ ስታዲየም በቅርቡ አገልግሎት መስጠት እንደሚጀምርና ግንባታውን በፊፋና ካፍ መስፈርት ወይንም ስታንዳርድ የጠበቀ እንዲሆን የዲዛይን ማሻሻያ ጭምር ተደርጎለት እየተጠናቀቀ እንደሚገኝ ተናግሯል። የስታዲየም እጅግ ውብና ለአዲስ አበባ ድምቀት ይሆናል ተብሎ እየተጠበቀ ሲሆን በቅርቡ ሙሉ ለሙሉ ይጠናቀቃል ተብሏል። አንድ ስታዲየም ዓለም አቀፍና አህጉር አቀፍ ጨዋታዎችን ለማስተናገድ የካፍን ዝቅተኛውን መስፈርት ማሟላት ይኖርበታል። ከመስፈርቶች መካከል በምሽት ጨዋታዎችን ማከናወን የሚችል ባውዛ መብራት፣ ደረጃውን የጠበቀ ሰው ሰራሽ የሳር ንጣፍ ሜዳ፣ የቪአይፒና የቪቪአይፒ የክብር እንግዶችና የባለስልጣናት መቀመጫዎች፣ ተጫዋቾች፣ የዳኞችና የታዛቢዎች የመልበሻ ክፍል እንደዚሁም ሚዲያ ክፍል ሊኖረው እንደሚገባ
የካፍ ኦንላይን መረጃ ይጠቁማል። በኢትዮጵያ አንድም የካፍን መስፈርት የሚያሟላ ስታዲየም ባለመኖሩ ብሔራዊ ቡድኖች ከሀገር ውጭ ጨዋታዎችን ሲያከናውኑ ቆይተዋል። አሁንም እያከናወኑ ነው። በተለይ ዋሊያዎቹ ባለፉት ጥቂት ዓመታት የዓለምና የአፍሪካ ዋንጫ ማጣሪያዎችን ለማድረግ ከሀገር ውጭ ተሰደዋል። ይህ ደግሞ በብሔራዊ ቡድኑ ውጤት ላይ አሉታዊ ተጽዕኖ ከማሳደሩም ባለፈ ኢትዮጵያን ለወጪ እየዳረጋት ነው። አሁን ላይ ግን የአዲስ አበባ ስታዲየም ሊጠናቀቅ ከጫፍ ላይ መድረሱ ተነግሯል። ይህ የአዲስ አበባ ብሔራዊ ስታዲየም አዲስ አበባ ከተማ በተለምዶ 24 ተብሎ በሚጠራው መገናኛ አካባቢ የሚገኝ ሲሆን ግንባታው የተጀመረው ከ9 ዓመት በፊት በቻይና ስቴት ኮንስትራክሽን ኢንጂነሪንግ ኮርፖሬሽን ነበር። ስታዲየሙ ግንባታ ሲጀመር ተይዞለት የነበረው ገንዘብ 4 ቢሊዮን ብር ነበር፣ ወይም 500 ሚሊዮን ዶላር አካባቢ ነበር። ስታዲየሙን በሁለት ዙር ግንባታ ለማጠናቀቅ ውል ይዞ የነበረውም የቻይናው ድርጅት ነበር። ይሁን እንጂ የቻይናው ካምፓኒ ግንባታውን በወቅቱ ባለማጠናቀቁና እጅግ ከፍተኛ የሆነ ተጨማሪ ገንዘብ በመጠየቁ ምክንያት ኮንትራቱን አፍርሶ ለቆ እንዲወጣ ተደርጓል። ቻይናው ተቋራጭ ግንባታውን ለማጠናቀቅ ከ17 ቢሊዮን ብር በላይ እንዲከፈለው ጥያቄ በማቅረቡ መስማማት ስላልተቻለ በስምምነት ውሉን አቋርጦ ከዓመት በፊት ተሰናብቷል። ኢትዮጵያ ለተቋራጩ 12.5 ቢሊዮን ብር ለመክፈል ተስማምታ የነበረ ቢሆንም የቻይናው ተቋራጭ ግን ይህንን ስምምነት አልቀበልም በማለቱ ሳይሳካ ቀርቷል። 62000 ተመልካቾችን የማስተናገድ አቅም ያለው አዲስ አበባ ስታዲየም ዘመናዊ ቴክኖሎጂን አሟልቶ የኦሎምፒክና የዓለም ዋንጫ ውድድሮችን ጭምር ማስተናገድ የሚችል በመጠናቀቅ ላይ ያለ እጅግ ውብ ስታዲየም ነው። በመጀመሪያው የግንባታ ምዕራፍ ከተካተቱት ውስጥ ከ30 በላይ የሚዲያ ክፍሎች፣ የጋዜጣዊ መግለጫ አዳራሾች፣ የክብር እንግዶች ማረፊያና አሳንሰሮችን ጨምሮ የተለያዩ ደረጃቸውን የጠበቁ ካፌዎችና ሬስቶራንቶች እንደዚሁም ከ1000 በላይ መጸዳጃ ክፍሎች፣ የፍሳሽ ማስወገጃ ክፍሎችና የኤሌክትሪክ መስመር ዝርጋታ የሚያገለግሉ ነገሮች ተጠናቋል። በሁለተኛው ምዕራፍ በስታዲየሙ ፕሮጀክት ከሚካተቱ ስራዎች መካከል ደግሞ የመጫወቻ ሜዳውን ሳር ማልበስ፣ የመሮጫ ትራክ ማንጠፍ፣ የስታዲየሙን ጣሪያ ማልበስና ወንበር መቅጠም ዋነኞቹ ናቸው። ከዚህም ሌላ ሰው ሰራሽ ሐይቅ፣ የሄሊኮፕተር ማረፊያ፣ ዘመናዊ የደህንነት ካሜራዎች ገጠማ፣ ሳውንድ ሲስተም፣ የፓርኪንግ አገልግሎት መስጫ፣ የመለማመጃ ሜዳዎችና ሌሎች ተያያዥ ግንባታዎች ይሆናል። እነዚህና መሰል ግንባታዎች ማከናወኛ ከ5.57 ቢሊዮን ብር በላይ እንደሚያስፈልግም ከዓመት በፊት ተነግሯል። ከ9 ዓመት በፊት የተጀመረው የአዲስ አበባ ስታዲየም ግንባታ ስታዲየሙ ሲጀምር በ4 ቢሊዮን ብር ለማጠናቀቅ ቢታሰብም አሁን ላይ ግንባታውን ለማጠናቀቅ በአጠቃላይ 19 ቢሊዮን ብር ሊፈጅ ይችላል ተብሏል። የግንባታ ከታቀደለት ጊዜ አንጻር እጅግ በጣም የዘገየ ነው። ሁለተኛው የግንባታ ምዕራፍ ሊጀመር በነበረበት ወቅት ኮቪድ-19 በመግባቱና ለኮንትራክተሩ የሚከፈል የቅድመ ክፍያ የውጭ ምንዛሬ በፍጥነት አለመገኘት ስታዲየሙን እስካሁን እንዲጓተት አድርጎት ቆይተዋል። በመሃል ከቻይናው ኮንትራክተር ጋር አለመግባባት መፈጠሩና ትቶ እንዲወጣ መደረጉም ግንባታውን የበለጠ አጓቶታል። ዓለም አቀፍ ደረጃቸውን የጠበቁ የካፌና የሬስቶራንቶች ክፍሎች፣ ለሁለቱም ጾታ አገልግሎት የሚሰጡ መጸዳጃ ክፍሎች፣ የፍሳሽ ማስወገጃና የኤሌክትሪክ መስመሮች፣ የተለያዩ ሰው ሰራሽ ሐይቆች፣ ለአደጋ ጊዜ የሄሊኮፕተር ማረፊያና ዘመናዊ የደህንነት ካሜራዎች እንደዚሁም የሳውንድ ሲስተም ገጠማ፣ ቡድኖች ከጨዋታ የሚለማመዱባቸው የተለያዩ ሜዳዎችና የፓርኪንግ አገልግሎት መስጫ የሚውሉ ቦታዎች እንደዚሁም ብሔራዊ ስታዲየሙ ከጨዋታ በኋላ ተመልካቾችን ጨምሮ ተሽከርካሪዎችን ከ10 እስከ 5 ባለው ደቂቃ ውስጥ አካባቢውን ለቀው መንቀሳቀስ የሚችሉባቸው መንገዶች ካተቱበት ነው። በኢትዮጵያ ካለፉት 10 ዓመታት ጀምሮ 12 ትልልቅ ስታዲየሞች በመገንባት ላይ ይገኛሉ። መጀመሪያ ላይ እነዚህ ስታዲየሞች ግንባታቸው የተጀመረው ለእግር ኳስ ሳይሆን ዋና ዓላማቸው የነበረው ለብሔር ብሔረሰብ በዓል ማክበሪያነት ነበር ይባላል። ሪፖርተር ከ4 ዓመት በፊት ጥቅምት 21 በወጣው ዘገባው የሚከተለውን ብሎ ነበር። በኢትዮጵያ በየዓመቱ ሲከበር ለነበረው የብሔር ብሔረሰቦችና ሕዝቦች ዓመታዊ ክብረ በዓል ዝግጅት በሚል ከኦሮሚያና ሶማሌ ክልሎች ውጪ በሌሎቹ ማለትም በአፋር፣ በሐረሪ፣ በጋምቤላ፣ በቤኒሻንጉል ጉሙዝ፣ በአማራ፣ በትግራይና በደቡብ ክልሎች 30 እስከ 60 ሺህ ተመልካቾችን የማስተናገድ አቅም ያላቸው ስታዲየሞች ግንባታ ተከናውኗል። የግንባታው አይነትና ደረጃ እንደ ክልሎቹ አቅምና ሁኔታ የሚወሰን መሆኑ ቢታመንም ከባህር ዳር፣ ከሐዋሳና ከመቀለ ውጪ ሁሉም ስታዲየሞች ለክብረ በዓሉ ሲባል ካልሆነ በስተቀር
ከበዓሉ በላይ የስታዲየም ቅርጽና ይዘት እንዲኖራቸው የሚያስችል ግንባታን እንዳልተደረገላቸው የሚናገሩ አልጠፉም ብሎ ነበረ። አሁን አጠቃላይ በኢትዮጵያ የ12 ስታዲየሞች ግንባታ እየተካሄደ እንደሚገኝ መረጃዎች የሚያመለክቱ ሲሆን አብዛኞቹ ዓለም አቀፋዊ ደረጃቸውን የጠበቁ እንደሆኑ ይነገራል። የመቀሌ፣ የባህር ዳር፣ የሐዋሳ፣ የነቀምት፣ የድሬዳዋና የጋምቤላ ስታዲየሞች በግንባታ ላይ የሚገኙ ሲሆን ከእነዚህ ስታዲየሞች ሁሉ አንዱ የሆነው የባህር ዳር ስታዲየም ግንባታው በአብዛኛው ተጠናቋል። በመቀመጫ ብቻ እስከ 50,000 ተመልካች የማስተናገድ አቅም ያለው የባህር ዳር ስታዲየም በርካታ ዓለም አቀፍ ውድድሮች ተካሂደውበታል። አሁን ላይ መጨረሻ ወይንም የፊኒሺንግ የጣሪያ ማልበስ ስራዎች ብቻ ይቀሩታል። የፊኒሺንግ ስራዎች ማለትም በስታዲየም ዙሪያ ያሉ አንዳንድ ግንባታዎች ካልሆኑ በስተቀር የሜዳ ውስጥ ስራዎች ተጠናቀዋል። የባህር ዳር ስታዲየም በዋናነት የሚቀረው የጣሪያ ማልበስ ስራ ብቻ ነው ተብሏል። የባህር ዳር ስታዲየም በ2002 ዓ.ም የመጀመሪያው ግንባታው የተጀመረ ሲሆን በተጀመረ በ4 ዓመት ውስጥ የመላው የኢትዮጵያ ጨዋታዎችን አስተናግዷል። ከ2015 ጀምሮ ግን የካፍን መስፈርት ለማሟላትና ለአገልግሎት አስፈላጊ የሆኑ መሰረተ ልማቶች ለመገንባት እየተከናወኑ ናቸው። የባህር ዳር ዓለም አቀፍ ስታዲየም 52,000 ተመልካቾችን የመያዝ አቅም አለው። መቀመጫ ወንበሮች እየተገጠሙ ሲሆን 47,500 ወንበሮችም እስካሁን ተገጥመዋል። በግራና በቀኝ ሁለት ግዙፍ ስክሪኖች የሚገጠሙ ሲሆን እያንዳንዳቸው ስፋት 100 ካሬ ሜትር ይጠጋል። እነዚህ ስክሪኖች ከቻይና ተገዝተው ገብተዋል። ስክሪኖችን ለመገጣጠም የሚያስችሉ ስራዎችም ተጀምረዋል። በአሁኑ ሰዓት የአዲስ አበባ ስታዲየም አገልግሎት የሚጀምር ከሆነ ከባህር ዳር ስታዲየም ጋር ተጨምሮ ኢትዮጵያ የአፍሪካ ዋንጫ ለማዘጋጀት ያላትን እድል ይጨምሯል ተብሎ ይታመናል። አበቃን። መልካም ጊዜን ተመኘን።